ዋቻው ጉድ! ዘንድሮ የሚታመንም ሰው ጠፋ። ምን እንደምንል እኛ ምን ብለን ፍርድ እንደምንሰጥ ግራ ገብቶናል ማለት ነው። ውድ ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ከኔ አልሐምዱሊላህ ደህና ነኝ። ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ለሆናችሁ ደግሞ ከልብ አመሰግናለሁኝ። ለምታበረታቱኝ ሼርም ላይክም ለምታደርጉ ከልብ አመሰግናለሁኝ። እና ዛሬ ምን ተፈጠረ ሙስማኤል ካላችሁኝ እንግዲህ ብሩኬ ሀይሚ ከቤት ስታባረረው እንግዲህ እሱ ውሳኔው ምን ሆነ? ያው እንግዲህ ከሌላ ሴት ጋራ መሆን መርጦ ነው ወይስ ሀይሚን ለማስቀናት ነው? ብሩኬኛ አልገባንም ማለት ነው። እስቲ ግልጽ አድርግልን እና ምን አስበህ ነው? እሷን ለማስቀናት ነው ወይስ የእውነት ነው? ከሀይሚ ለመራቅ ፈልገህ ነው ወይስ ምንድን ነው? እና እስቲ ግልጽ አድርግልን። ሀይሚዬን በዚህ ልክ እንዳትጎዳት፣ ለስሜቷ ተጠንቀቅላት እያልን ኮሜንት ላይ እንግዲህ በጣም ብዙዎቻችን ጮኸናል ማለት ነው። እና ሀይሚዬ እንግዲህ ሴት እንደመሆኗ መጠን መጎዳት የለባትም። ያው የመሰላትን ነገር እንትናለች። አንተም አትጎዳም ማለት ሳይሆን ትንሽ ልትረዳት ይገባል ማለት ነው። እየሆነ ያለው ነገር ትንሽ ከበድ ይላል። ሰሞኑን እንግዲህ በጣም ብዙ ያልጠበቅናቸው ነገሮች፣ እሷም የማጠብቃቸው ነገሮች እየተከሰቱባት ስለሆነ ያው ብዙም እንትን ባትላት ጥሩ ነው ብዬ ነው ማስበው። ምክንያቱም ምትረዳት በቃ ይሄ የስሜቷ እንትን ነውና እሷ ደግሞ ይሄን ያህል ትርቀኛለህ ብላ ሳይሆን ለማስተማራክ ለጊዜው ነው እንደዛ ያደረገችው ያስወጣችህ እንጂ የእውነት አምርራ አልነበረም እንደዛ ያደረገችውና አንተ ደግሞ እንግዲህ ይሄንን ጥፋቷን ያው ስሜቷን ተረተ ያለውን የምታደርገውን ነገሮች እንድትታቀብ ነው እኔ የምለምንህ ብሩኬ ማለት ነው። ምክንያቱም በጣም ነው የምትወድህ፣ እንደምናያት ከሆነ ሀይሚ በጣም ነው የምትወድህ እና ይሄንን አንተም ታውቃለህ። ለጊዜያዊ ለንዴቷ ምናምን ነው እንጂ እውነትም ካንተ ለመራቅ ምናምን ፈልጋ አይደለም እና በጣም እንደምትወድህ ደግሞ ያስታውቃል ማለት ነው። እና ግን ሰው እንደተዋደደ ሁሉ ምቀኛም አያጣም። ስለዚህ እኔ ከዚህ በፊትም እንደምለው ያው ሚዲያ ላይ ብዙዎቻችሁ እየወጣችሁ አበድኩልህ ሞትኩልህ የምትሉ ሰዎች ከዚህ ልትማሩ ይገባል። ምክንያቱም ሚዲያ ላይ የወጣ ነገር በረካ የለውም። እኔ ብዙ ጊዜ ነው የተናገርኩት ይሄን ነገር ማለት ነው። እና እስቲ አንዳንድ ጊዜ ምንድነው ለምንድነው እንዲሆንኩት ብሎ ማሰብም ጥሩ ነው። የእውነት ከሆነ በጣም ነው የሚከብደው። ትናንት እንዴት ሲዋደዱ ሲፋቀሩ እንደነበረ ዛሬ ግን በዚህ ልክ በጣም ብዙ እየሆኑ ነው ያሉት። የእውነትም አንዳንዶቻችሁ ውሸት ነው እንዲህ ነው እነሱ ለዩቲዩብ ብለው ነው ምናምን የምትሏላችሁ፣ ግን ነገሩ በጣም እየከረረ ነው ውስጥ ለውስጥ ማለት ነው። እና ለምን ሽማግሌ አይገባም? ለምን ቤተሰብ አይገባም? ቤተሰብ ገብቶ ነገሩን ለምን አያረግበውም ለአንዴና ለመጨረሻ ጊዜ? ያቺም ደግሞ አርግዣለሁ የምትለዋንም ልጅ ደግሞ እሷን ትውለደው በሰላም አላህ ይገላግላት። ከየትም ከማንም ይሆን እኛ የምናውቀው ነገር የለም። ግን በሰላም ትውለድና ዲኤንኤውን አስመርምሮ ከዛም በኋላ ልጁ ከሆነ ባለችበት መርዳት ነው እንጂ የግድ አብረሃት ካልኖርክ የሚለው ህግ የለም። አብረሃት ካልሆንክ የሚለው ህግ የለም ከሱ ፍላጎት ውጪ ማለት ነው። ስለዚህ እኔ ይሄ ነገር አንዳንዴ ውሸትም ይመስለኛል። ግን ውሸት ነው ብሎ ለማለት ደግሞ እየሆኑ ያሉት ነገሮች የሆነ ውሸት የሚመስል ነገር ብዙም የላቸውም እንጂ የትኛውን ማመንና የትኛውን አለማመን እንዳለብን እኛ ራሳችን ግራ እየገባን ነው። ስለዚህ እኛንም ግራ አታጋቡን። የሚሆነውን ነገር ያው የሷም እርግዝና እየገፋ ነው እና ሴት ልጅ ናት። ምንም ትሁን ሳይሆን ትውለድ በሰላም የሚያኖራት ከሆነ ኪራዋንም ምኗንም ከፍሎ በስርዓቱ አኑሯት። ከዛም በኋላ ግን ያኛው
ልጁ በሚወለድ ሰዓት ዲኤንኤውን አድርጎ በስርዓቱ የሚገባውን ነገር እያደረገ ሀይሚን አግብቶ የወደደውን አግብቶ መኖር ይችላል። ማንኛውም ሰው ቢሆን ያልወደደውን የማይወደውን ሰው አግብተህ ኑር የሚል ህግ የለም። ምክንያቱም ድራማ ካልሆነ ማለት ነው። ድራማ ከሆነ ግን በዚሁ ቀጥሉበት። እኛም እንግዲህ ታዛቢዎች ነን ማለት ነው። እና እኔ የምለው ነገር ይሄንን ነው። እና ውድ ቤተሰቦቼ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ሳጥን ቁጥር አስቀምጡልኝ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና እኔ የምላችሁ ነገር ይሄንን ነው። ምክንያቱም በየዕለት እለቱ የምናያቸው ነገሮች በጣም ነው የሚደብሩት ማለት ነው። በጣም እና አላህ